ከምድር በታች በሆን ካለው ነገር የማናቸው ምሳሌ የተቀረጸውን ምሳሌ ለአንተ አታድርግ፣ አትስገድላቸው፣ አታመልኳቸውን በሚጠሉኝ እስከ 3ኛ እና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የሚመጣ ለዚህ ለሚጠብቁ እስከዚህ ትውልድ ድረስ ምሕረትን የማደርግ እኔ ቀጥታ አምላክ ነኝ ይኖራል ነው። እዚህ ጋር ያለው ትእዛዝ አታምልክ ብቻ ሳይሆን አትስገድላቸውም የሚል ነው እና ስዕል በቤተ ክርስቲያን ተሰቅሎ ምእመናን እያጎነበስንለት ወይም እየሳምነው መመልከት ከመጽሐፍ ቅዱስ ትእዛዝ መውጣት ነው ብዬ ነው የማስበው። እኔ አሁን የጀመርኩት ማንበብ እና አክብሮት የሚለው ሰበብ ትእዛዙን አይሽርም፣ መጽሐፍ ቅዱስን ትእዛዝ አይሽርም። እና ደግሞ ምስረታ አክመኝ የሚል ማስረጃ አሳኝ እና አጣውኝ። እሽታችን እኔም በእርግጥ ለምሳሌ ለምሳሌ ስላሴን ስንል አንድ ሶስትነት እንላለን። ስግደትም ለምሳሌ በምንልበት ሰዓት ላይ ምን አይነት ስግደቶች አሉ? ለአምላክ የሚሰግድ ስግደት ምንድን ነው? እሱ ባከበራቸውና እሱ ያጸደቃቸው ደግሞ ጻድቃን፣ ሰማዕታት፣ ቅዱሳን አሉ። ለምሳሌ እመቤታችን ድንግል ማርያም ቅድስት ናት። ለምን? በቅድስናዋ ቅድስት ስለሆነችም ነው። ከስጋዋ ስጋ ከነፍሷ ነፍስ ነስቶ መድኃኒታችን ኢየሱስ ክርስቶስ የተወለደባት ማለት ነው። ሌላ ማህፀን፣ ንጹህ ማህፀን፣ ቅዱስ የሆነ ማህፀን አለመኖሩ ማለት ነው። ለዛ ለእሷ የሚሰገድ ስግደት እና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የሚሰገድ ስግደት አንድ አይነት ስግደት አይደለም። ስግደቶች በሶስት ይከፈላሉ። 3 አይነት ስግደቶች ይኖራሉ ማለት ነው። ከእነዚህ መካከል የአምልኮት ስግደት፣ የአክብሮት ስግደት እና የጸጋ ስግደት ነው። ለዛ እነዚህ ስግደቶች እንለያቸዋለን ማለት ነው። ለጌታችን የምንሰግደው ሌላ ስግደት ነው። ለእመቤታችን የምንሰግደው ሌላ ስግደት ነው። እሱ ያከበራቸውና ቃል ኪዳን ለገባላቸው ደግሞ የምንሰግደው ስግደት የተለያየ ስግደት ነው ማለት ነው እንጂ ቅዱሳን ስዕሎት ስርዓቶች ደግሞ ለምሳሌ የጌታችን መድኃኒታችን ኢየሱስ ክርስቶስ ትክክለኛ ማንነቱን ለምሳሌ ይሄ ነው ብለን የምናስቀምጠው። ለምሳሌ አንቺ በዚህ አካባቢ ላይ ስትወለጅና ስትኖሪ ምን አይነት ነገር ነበረ፣ ምን አይነት ገጸ ባህሪ ያላቸው የሚለውን ነገሮች የነዛን በአባቶች እይታ በአባቶች በሐዋርያት በሐዋርያት ሳይሆን በአባቶች ምሳሌነት ይመስላል የሚል ነገር ስለሆነ ነው እንጂ ሌሎችን እንትን የምንላቸው አይደሉም። እና ስግደቶቹ የምናደርጋቸው ስግደቶች የተለያዩ ናቸው። አንድ አይነት ስግደት አይሰገድም። ግን እኮ ማለት ነው ይህም ቢሆን እኮ ፈጣሪ አልመከረም ማለት ለእኔም ቢሆን በስዕል አትስገዱ ይላል እና እግዚአብሔር የማይወሰን ነው፣ በምስል ሊወሰን አይችልም እንላለን እና እግዚአብሔርን ከማን ታስተካክሉታላችሁ ይላል ኢሳያስ ምዕራፍ 40:15 ላይ ማለት ነው። እና የሰውን ወይስ የቅዱሳንን ምስል በቤተክርስቲያን ውስጥ ማስቀመጥ እግዚአብሔር ራሱ የሚወክሉትን አካላት ወደ ምድራዊ ቁሳቁስ ወይም እንጨት ዝቅ ማድረግ አይደለም ማለት? የትኛው እንጨት ምንድን እንጨት እስቲ ታቦቱን ነው ማለት? እሺ እንደዚህ ይላል ማለት ነው። በመንፈስ የነበረውን አምላክ በሰው እጅ አትሳሉት፣ የሳለው ምናብን እንጂ የእግዚአብሔር እውነት እየሳላቸው አይደለም። የሳለው ምናብ ለእግዚአብሔር እንዴት ምትክ ይሆናል? እሺ ምክንያቱም እግዚአብሔር መንፈስ ነው እንላለን አይደለ? እግዚአብሔር መንፈስ ከሆነ ደግሞ በመንፈስ የነበረውን አምላክ በሰው እጅ እንዴት ነው ልንስለው የምንችለው? እኔ እግዚአብሔርን ማለት ነው ለእኔ ከአይምሮ በላይ ነው ማሰብ ራሱ አልችልም። እና እንዴት ነው በሚጠፋ ምስል ልንስለው የምንችለው? ምን ያህልስ የእሱን ክብር ዝቅ ማድረግ አይደለም? እኔ አሁን አባቶች ስጠይቅ ማለት ነው እንዲሉኝ እንደዚህ አሉ፣ እግዚአብሔር የኪሩቤል ምስል እንዲሰራ አዟል ይላሉ። እና በታቦት ላይ የነበሩት የኪሩቤል ሰዎች የሚሰግዱላቸው ወይም የሚሳለሟቸው ስዕላት አልነበሩ በመጽሐፉ ከሄድን ማለት ነው። እና ኦሪት ዘዳግም 4:15 ከምዕራፍ 4 ከቁጥር 15-16 ላይ እንዲላል በኮሬብ ተራራ እግዚአብሔር በተናገረበት ቀን ምንም አምሳያ ካላችሁም እና ነፍሳችሁ እጅግ ጠብቁ፣ ምስልን በሴት ወይም በወንድ አምሳያ እንዳትሰሩ ይላል። እና መጽሐፍ ቅዱስ የሰውን ምስል ወይም የቅዱሳንን መፍጠርና መቅረጽ በግልጽ ይከለክላል። አይከለክልም ማለት በስዕል አምልኩኝ ካለ እኔ እዛ ጋር እኔ በመጽሐፍ ቅዱስ ነው መመራት የምፈልገው፣ ሰው ባለው አይደለም። እዚህ ጋር ሰው ያለው ነው ካላችሁ ደግሞ ከእግዚአብሔር ይልቅ የዛን ሰው ሕግ ነው እየተከተለን ያለ ነው ብዬ አስባለሁ።
እህታችን ጥያቄሽ በጣም ግልጽ ነው፣ ግን ራስሽ በራስሽ ነው እየተጻረሽ ያልሽው። ለምሳሌ አይደለም በመጽሐፉ ነው የምመራው፣ በሰው አይደለም። አሁን ላይ እየተመራሁት ያለው እምልሽን አድምጪኝ። ምን መሰለሽ፣ እግዚአብሔር አምላክ መንፈስ ነው፣ በሁሉ የሚገኝ ነው፣ ሁሉ ቦታ የሚቀመጥ ነው። እንዴት አድርገን በአንድ ቦታ ላይ እናስቀምጠዋለን ነው። ለምሳሌ እንዴት አድርገን ስዕል እንሰራዋለን የሚል ነገር ነው። እንትንሽ እኮ ሌላ ምን እንትን የለውም። ስለዚህ የምትይው ያልሽው ነገር እንደዛ ሆኖ ሰው ሆኗል እኮ ሰው ሆኖ ተፈጥሯል። የሰውን ስጋ ለብሰው አይተነዋል አይደል እንዴ? አንቺ እያወራሽ ያለሽው መንፈስ ቅዱስን ነው እንጂ አብን አይደለም፣ ወልድን አይደለም። ወልድን ሆነ ወልድ ስጋን ለብሶ እንደ ሰው ሆኗል። ሰው ሆነ የስጋ ለብሶ ስጋው የሰው የኛን ስጋ ለብሶ ተዋህዶ ሰው ሆኗል እኮ የሰውን ቅርጽ ይዟል እኮ ወልድ ማለት ነው አይደለ? ግን አብ አልተለየውም፣ መንፈስ ቅዱስም አልተለየውም። አብ ተገልጧል። እሺ አይደለም ክርስቶስ ለሰዎች እኔን የሚያምን በስዕሌ ፊት ይስገድ ብሏል። እሺ ቆይ አንዴ፣ እኔን የሚያምን በስዕሌ ፊት ይስገድ ብሏል። አብ ተገልጧል አልተገለጠም? ብሩክ አብ በሰማይ ነበር ይላል። አብ በሰማይ ነበር ግን አይለያዩም። የትንፋሽ ያክል ልዩነት የላቸው። ለምሳሌ አብን ካየን ወልድን አየን ነው፣ መንፈስ ቅዱስን አየን ይላል። ብሩክ አብ ተገልጧል ወይ ታይቷል ወይ? አብ ተገልጧል ታይቷል? የተወለደው ወልድ ነው። ወልድ ተወለደ፣ ከእናታችን ከቅድስት ድንግል ማርያም ወልድ ተወለደ። ግን አይነጣጠሉም፣ መነጣጠል አይቻልም። ለምሳሌ አብ ተገልጧል ለብቻውን አትነጥለውም። እንዴት አልነጥለ? እሺ አብ ተሰቅሏል አትነጥለውም። በወልድ ውስጥ አብ አለ፣ በወልድ በአብ ውስጥ መንፈስ ቅዱስ አለ። አብ ተሰቅሏል ወይ? አብ ተሰቅሏል ወይንስ ወልድ ነው የተሰቀለው? ወይንስ ሁለቱም ሳይቀር? አትነጣጠላችሁ ማለት መነጣጠል አይቻልም ነው። መነጣጠል በተአምር አትችልም። ስለዚህ ለምሳሌ አንድ ጥያቄ ልጠይቅህ። ነፍስ ግን አዳምጥ እንጂ እባክህን። በነፍስ አይደለም ምሳሌ ነፍሴና ነ ነፍስ ከስጋ ትለይ ነፍስ ከስጋ ትኖራታለህ። አዳም ተረጋ በለ። አብ ተሰቅሏል አልተሰቀለም? መስቀል ላይ አብ ነው ወልድ ነው የተሰቀለው መስቀል ላይ? ከእመቤታችን ከቅድስት ድንግል ማርያም የተወለደ ወልድ ስጋን ለብሶ ሲወለድ አብም አብሮት ነበረ። አትነጣጥላቸውም። ግን የተገለጠው ስጋን ለብሶ የተወለደው ወልድ ነው። አብም ተወልዷል። ብሩክ አብ ተወልዷል አልተወለደም? ወይስ ወልድ ብቻ? ሶስትነቱን ለማሳየት ሲል ማለት ነው። ሶስትነቱን ለማሳየት አብ ወልድ መንፈስ ቅዱስ ሶስትነቱን ለማሳየት ሲሞክር ይሄ ሊሆን የቻለበት ምክንያት እንደዚህ ነው ብለህ ከዚያ ታስረዳለህ። አሁን ጥያቄው የተገለጠው የትኛው ነው ከሶስቱ ስላሴ? እሺ ሶስቱም ናቸው የተገለጡት በስጋ ወልድ ነው የተገለጠው። ስለዚህ አብ አልተገለጠም ማለት አልችልም። ለምን ነበረ? ወልድ ከኔ ጋር ነበር ይላል። ስለዚህ አብ ተገልጧል ታይቷል አይደለ? አብሮት ነበር። ስጋ ባይለብስም አብሮት ነበረ እኮ። ተገልጧል ወይንስ አልተገለጠም? ለእኛ በአይናችን አይታየንም፣ ግን ሁለቱም ግን አልነጠላቸውም። በአይናችን ልናየው ወይ ደግሞ እንደዚህ ልናየው ነጥላቸውም አይደለም። አብ ወልድ በስጋ ተገለጠ አልክን። በስጋ የተገለጠ አምላክ ነው ትላላችሁ ብዙ ጊዜ። አብ ተገልጧል ወይንስ አልተገለጠም? አምላክ ለብቻውን አምላክ አይደለም። አንተ ልትነጥለው ነው። ለምሳሌ እኛ አንለያቸው፣ አንጥልም። አንተ ነጥለታው ልታይ። አብ ስለዚህ ተገልጧል አብ ወይንስ አልተገለጠም? አብ ተገልጧል አልተገለጠም? መንፈስ ቅዱስን ወይ አብን ተወውና መንፈስ ቅዱስ ተገለጠ ትችላለህ? መንፈስ ተገልጧል አልተገለጠም እኮ ወልድ አብን ተወልኝና ስለ መንፈስ ቅዱስ አውራለሁ። አብን ተወው። አልተውም። አያር መንፈስ ቅዱስን ግን ታየኝ አትልም። ታየኝ አይባልም። መንፈስ ቅዱስን ለምሳሌ እስቲ አብን ተወውና መንፈስ ቅዱስን ለምሳሌ መንፈስ ቅዱስ በአይን ተገልጧል እንዴ ብትለኝ ወደ መንፈስ ቅዱስ እመጣለሁ። ይሄ ሌላ መስመር አድርገህ እንትን ለማለት ነው። አይሆንም። እሱ ለመሰለህ አትነጣጥሎችም። ለምን ታያል? መንፈስ ቅዱስን ለመነጠል እስቲ ነጥለው። በጣም አለው በደንብ ነው ያለው። መንፈስ ቅዱስን እስቲ ነጥልልኝ ካለው መልሳ መንፈስ ቅዱስን አትነጥለው። ካለው መልስ አብ ተገልጧል አልተገለጠም? በፈጣሪ ስም እኔ እኮ ነው መጠየቅ መብት ያለኝ። አንተ ግን
በቃ መልስ የለም። ምንም ማድረግ አይቻልም። መልስ በደንብ አለው። ግን አንተ ለምሳሌ መንፈስ ቅዱስን እስቲ መንፈስ ቅዱስ ጠይቀኝ። ስለ መንፈስ ቅዱስ ተገለጠ እንዴ በለኝ እስቲ። አልጠይቅም። አብን ነው የምጠይቀው። አይ አይደለ ለምሳሌ የአንተ አለ ለምሳሌ እግር አለው እጅ አለው ግን ጭንቅላት የለውም ትላለህ። እና አምላክ እንታደገው አሁን መልስ አላህ ላይ ነው። እስቲ አላህ ንገረኝ። አንተ አላህ አስረዳኝ እስቲ። አላህ አስረዳኝ። አላህ አስረዳኝ እስቲ። አሁን ማድረግ አይቻልም። ተውልኝ አብን አለ። ተውልኝ እባክህን አብን አትጠይቀኝ አለ። ለምን ነው ታውቃላችሁ? ተገልጧል ካለ አብ መጽሐፍ ቅዱስ ጋር ሊጋጭ ነው። አብን እያየው አንድስ እንኳ የለም። ዮሐንስ ወንጌል ምዕራፍ 5 ቁጥር 37-36 ላይ ኢየሱስ ክርስቶስ አብን አንዳቸውን እንኳን አላያችሁትም ብሏል። አልተገለጠም። አብ አልተገለጠም ቢሉ አምላክን መካድ ነው የሚመስላቸው። ተገልጧል ቢሉ መጽሐፍ ቅዱስ ጋር ሊጋጭ ነው። ሁለቱም መልስ ክርስትናን ውሸት ነው የሚያደርገው። ስለዚህ ያለው አማራጭ ምንድነው? አብን አትንካብኝ ነው በቃ። ትክክል ነው ልጁ። አብ ከተነካ መጽሐፍ ቅዱስን በቃ ክርስትና ውሃ ይበላዋል። ምክንያቱም አብ አልተገለጠም። ሁላችሁም ነው ይህን የምታምነው ክርስቲያኑ። በስጋ የተገለጠ አምላክ ብላችሁ የምታምኑት ወልድን ነው። ቦታቸዋል። እሺ ጥያቄ ያለው ካለ ይቀጥል። አብ ተገልጧል አልተገለጠም? ገላትያ ይሄ ስተትማ አርምላቸው። አብ ተገልጧል አልተገለጠም? በስጋ አልተገለጠም። ጎበዝ ልጅ። አብ አልተገለጠም። የተገለጠው ማን ነው? ኢየሱስ። ስለዚህ ያልተገለጠ አምላክ እንዴት ታመልካላችሁ? አሁን ፖለቲካ ለስራ በመለኮት መስራት ትችላለህ። ሪከርድ እያደረጉ ሙስሊም ልጆች ይህን አሁን ያሯሩጡት ያልተገለጠ አምላክ አልተገለጠም አብያ እንዲህ አናደርግም። ቆይ አንዴ ሽማኛው አልተገለጠም አብ። ይህ ሁላችን የምታምኑ ነገር ነው። አምላካችን አላህ ስብሐነ ወተዓላ አልተገለጠም ስንል ጊዜ ማንም አላየውም። እርሱ ነቢያቶችም ራሱ ለማየት አልቻሉም። ሙሴ ልይህ ባለ ጊዜ እኔን ማየት አትችልም አሁን አለው። ገብቷቸዋል አይደል? ያ ነው። ይህ አምላክን ውድቅ የሚያደርግ ከሆነ የእናንተ አምላክ መጀመሪያ ይወድቃል። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ዮሐንስ ምን አለ? እግዚአብሔርን ያየው አንድስ እንኳ የለም አለ። በቃ አልታየም። በብሉይ ኪዳን ጀምሮ እግዚአብሔር ምን ይላል? እነሁ ላ የራኒ አሐድን ወየዒሽ አለ። እኔን አይቶኝ ከቶ ማንም የሚኖር የለም ብሎ ተናገረ። ትጠፋለህ፣ ለማንም አይገለጥም ማለት ነው። ገባችኋል አይደል? ይህ ነው። እሺ ጥያቄ አለ? አዎ እሺ ጥያቄ አለ? አላህ ሁሉን ቻይ ነው። ያው ሁሉን ቻይ ነው። ሁሉን ነገር ማድረግ ይችላል። ሁሉን ነገር ማድረግ ይችላል። የቱ ላይ ነው? የቱ ጋር ነው አላህ ሁሉን ይችላል የሚለው? ለውጣለ ያው አንድ ደቂቃ ብቻ ያው አላህ በነገሩ ሁሉ ላይ ምንድን ነው ይላል? ቻይ ነው አይደለ? አላህ በነገሩ ሁሉ ላይ ቻይ ነው ይላል ቃል በቃል። እሺ እሱ አምኒ ፐርሰንት ነው። ሁሉም ቦታ መገኘት ይችላል በአንዴ። ያ አሁን ቅድም የጠየቀው ማድረግ ነው። አሁን ደግሞ ስለመሆን ነው። ቅድም ስለ ድርጊት ነው። አሁን ደግሞ ስለመሆን ነው የጠየቀው። ሁለቱ የተለያዩ ናቸው። ሁሉም ነገር በማድረግ ላይ ቻይ ነው ወይ? ያ ከእርሱ የሚሆን ድርጊት ይባላል። ሁለተኛው ደግሞ የመሆን ነው። ስለ ራሱ ባህሪ ነው እየጠየቅ ያለ። እርሱ አላህ ስብሐነ ወተዓላ የት ነው ከተባለ እርሱ ከፍጥረት ዓለም ሁሉ በላይ ነው። በፍጡር ውስጥ የለም። እርሱ ከፍጥረት ዓለም ሁሉ በላይ ነው። ከፍጡሩ የተለየ ነው። እርሱ ባኢኑ ሚን ኸልቂሂ ከፍጥረታቱ ሁሉ የተለየ ነው። ከአርሽ በላይ ነው። ከፍጥረቱ ሁሉ በላይ ነው። ለዚህም ማስረጃ በቁርአን ላይ ሲናገር አርረሕማኑ ዐለል ዐርሽ እስተዋ ይላል። አዛኛው አምላካችሁ አላህ ከአርሽ በላይ ከፍ ብሏል ይላል። ነገር ግን በእውቀቱና በእይታው በእርዳታው በሁሉ ነገሩ ከእኛ ጋር ነው። በቁርአን ላይ ሲናገር ወሁወ መዐኩም አይነማ ኩንቱም አለ። የትም ስፍራ ብትሆኑ እርሱ ከእናንተ ጋር ነው ይላል። ሙሳ ዓለይሂ ሰላም
ፈርዖን እና ሰራዊቱ ከኋላ እየተከተሉት እያለ እስራኤላውያኖችን ከግብፅ እያስወጣቸው ልክ ባህሩ ፊት ለፊታቸው በተጋረጠ ጊዜ በቃ ጠላት እኮ ደረሰብን አገኙን፣ ሙሳ ወዴት ልንሄድ ነው ሲሉት እነ መዕየ ረቢ ሰየህዲን አላቸው። ከእኔ ጋር ጌታዬ አለና እርሱ ይረዳናል፣ መንገዱን ይመራናል፣ አብሽሩ አላቸው። ከእኔ ጋር ጌታ ያለ አለ። አየህ አይደለ? ከእኛ ጋር ነው። በምኑ ነው ግን? በእርዳታው ከእኔ ጋር አለ ይረዳኛል እያለ ነው። ገብተዋል? ልክ እንዲሁም ኢየሱስ ክርስቶስን ታስታውስ ከሆነ መጽሐፍ ቅዱስ ላይ በዛሬዋ ሌሊት ሁላችሁም ስለ እኔ ትሰናከላላችሁ አላቸው ለሐዋርያቶች። እያንዳንዳችሁም ጥላችሁኝ ወደ ቤታችሁ ትሸሻላችሁ፣ ዳሩ ግን የላከኝ ከእኔ ጋር ስለሆነ አይተወኝም አላቸው። የማለት ይረዳኛል ማለት ነው። በእርዳታው ከነቢያቶች ጋር ነው አምላክ። ነቢያችን ሰለላሁ ዐለይሂ ወሰለም በዋሻው ውስጥ ከአቡበክር ስዲቅ ጋር በሆኑ ጊዜ ጠላት እያሳደዳቸው ፈራ። አቡበክር ስዲቅ አዘነ። ስለ እርሳቸው ነው ያዘነው። የሆነ ነገር ጠላት እንዳይነካቸው ብሎ በእርሳቸው ላይ ባዘነ ጊዜ ላ ተሕዘን ኢነላህ መዐና አሉት። አትዘን፣ አብሽር፣ አላህ ከኛ ጋር ነው አሉት። አየህ ከኛ ጋር ነው። በምኑ ነው ግን? በእርዳታው ከኛ ጋር ነው። በእይታው ከኛ ጋር ነው። የትም ብንሆን ያየናል። ምንም ነገር ብንናገር ይሰማናል። በመስማቱ፣ በማየቱ፣ በእርዳታው፣ በጸጋው፣ በሁሉ ነገሩ ከኛ ጋር። በማንነቱ ግን እርሱ የት ነው ከተባለ ከፍጥረት ዓለም ሁሉ በላይ ነው። ይህን ይመስላል። የፈለገበት ቦታ መገኘት ይችላል ማለት ነው። ሁሉም ቦታ በቃ ሊሚትድ አይደለም። አላህ ስብሐነሁ ለአምስተኛ ጊዜ ልድገመው። በእርዳታው፣ በእይታው፣ በመስማቱ፣ በሁሉ በጸጋው ከኛ ጋር ነው። በማንነቱ እርሱ በማንነቱ ደግሞ ከፍጥረት ዓለም ሁሉ በላይ ነው። እርሱ ምሳሌ ሰው ውስጥ መገኘት ይችላል። የሰው አካል ፊዚካል ውስጥ በእርሱ በቁጥጥሩ በሁሉ ነገሩ ከእኛ ጋር ነው። በእይታው ያየናል፣ ይሰማናል፣ ይቆጣጠረናል። ሁሉን ነገር በእኛ ውስጥ እንዲያከናውነው እርሱ ነው። በዚህ አሁን በገለጽኩት ማንነት በእውቀቱ በሁሉ ከእኛ ጋር ነው። በቁርአን ላይ ሲናገር ምን አለ መሰለህ? ወነሕኑ አቅረቡ ኢለይህ ሚን ሐብሊል ወሪድ አለ። ከጅማት ስሩ የበለጠ ለእኔ ቅርቡ ነኝ ለሰው ልጅ እያለ ይናገራል። እሱ ገባኝ እኮ ማለትም የእርሱ መርሲ ምናምን አላልኩም። ይሄ ምህረቱ ምናምን አላልኩም። እርሱ ሰው ውስጥ መገኘት ይችላል። እርሱ በማንነቱ አላህ ሱብሓነሁ ወተዓላ በሰው መገኘት ይችላል ተብሎ አይደለም። ይችላል ወይ ከሆነ የስራ ጉዳይ ነው፣ የድርጊት ነው። እሱም ሁሉ ቻይ ነው። አሁን ይሄ የባህሪ ነው፣ የመሆን ጉዳይ ነው። እርሱ ከፍጥረት ዓለሙ ሁሉ ጋር ከማነው? ከፍጥረት ዓለሙ ሁሉ በላይ ነው። እርሱ በማንነቱ ከኛ ጋር አይደለም፣ ያው በግልጽ ነገርኩ። ነገር ግን በእውቀቱ፣ በእይታው፣ በመስማቱ፣ በእርዳታው ከኛ ጋር ነው። ከኛ ምንም የሚደበቅበት የሚሰወርበት ነገር የለም። ይህን ይመስላል። እሱ ገብቶኛል። ወአለይኩም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ወራህመቱላሂ ወበረካቱ። ስለገባኝ በጣም ነው ደስ ያለኝ። ጥያቄ ያለው ክርስቲያን አለ ከላይ? እሺ ጥያቄ ምንድን ነው? እሺ አመሰግናለሁ። አይ ባለፈው አንዴ ስትናገር ሰምቼ ስለ ጌታችን ኢየሱስ ክርስቶስ በጣም እንደምትወዱትና ያው ስለሱ ብዙ እንደምትናገሩለት ሰምቼ ነበር። አንዴ ስትናገር ከይቅርታ ጋር ተሳስቼ ከሆነ እና እሱን ነቢዩ መሐመድ እንደተጻፈላቸው ወይም እኛ በኦርቶዶክስ ብዙ ወንጌላት ስለሱ እንደተጻፉት አለ ወይ ቁርአን ላይ የሚል ጥያቄ አለኝ። እና እሱንና ሁለተኛ ደግሞ እንደው ቅርብ ናቸው ወይ እንደ ነቢዩ መሐመድ እንደናንተ ቅርብ ነው ወይ ጌታ ኢየሱስ ክርስቶስ ለእናንተ? አሁን እኛ አምላካችን እንደምንለው እናንተ ከአላህ ጋር እንደ ቅርብ ነው ያማልደናል ትላላችሁ ወይ እንደ ነቢዩ መሐመድ የሚል ጥያቄ ነው። አመሰግናለሁ። ዒሳ ወይንም ኢየሱስን የድንግል ማርያምን ልጅ በጣም እንወደዋለን። ከነቢያቶቻችን መካከል አንድ ነቢይ ስለሆነ በጣም እንወደዋለን፣ በጣም እናከብረዋለን። አምላኩን በምድር ላይ ከማንም በላይ ሰብኳል ከሚባሉ ታላላቅ 5 ነቢያቶች መካከል ይመደባሉ። ኡሉል ዐዝም ይባላል። ታዲያ ያማልደናል ብላችሁ ታስባላችሁ ወይ ነው?
በመጀመሪያ ምልጃ ምንድን ነው? አማላጁስ ማን ነው? ምልጃ የሚቀበለውስ ማን ነው? የሚማለድለትስ ማን ነው የሚለውን እነዚህ ነገራቶች 5 ነገራት ማወቅ አለብን። ምልጃ መቼ ነው የሚካሄደው የሚለውንም ማወቅ አለብን። ምልጃ የሚባለው የትንሣኤ ቀን ነው የሚካሄደው። ሰዎች ከሙታን ከተነሱ በኋላ ለፍርድ ከአምላክ ፊት በሚቆሙ ጊዜ ምናልባት ንስሐ ሳያደርጉ የሞቱ ኃጢአተኞች ከአምላካቸው ፊት የዛኔ ይቆማሉ። በዚያን ጊዜ የሚደረግ የሆነ ስራ ነው። ምልጃ ማለት በአምላክና በኃጢአተኛ መካከል የሚደረግ የማስታረቅ ስራ ነው። እርሱ ምልጃ ይባላል። ምልጃ ተቀባዩ ማን ነው? አምላክ አላህ ስብሐነ ወተዓላ ነው። ቁል ሊላሂ ሸፋዓቱ ጀሚዓ ይላል። ምልጃዎች ሁሉ የእኔ የአላህ ብቻ ናቸው ይላል። ያ ማለት ከማንም ፊት ሄዶ ማማለድ አይቻልም ከአምላክ ፊት ከአላህ ፊት ካልሆነ በስተቀር። መን ዘ ለዚ የሽፈዑ ዒንደሁ ኢላ ቢኢዝኒህ ይላል። ማን ነው የዛኔ ትንሣኤ ቀን ከእኔ ዘንድ ያለ እኔ ፈቃድ የሚያማልድ ይላል። ስለዚህ ምልጃ ተቀባዩ ማን ነው? አላህ ነው። የሚማለድለት አካልስ ማን ነው ከተባለ ኃጢአተኞች ናቸው። ገብቷቸዋል? ኃጢአተኞች ናቸው። ያ የኃጢአቱ ምህረት እንዲያገኙ ዘንድ ስርየትን እንዲያገኙ ዘንድ ያንን ከአምላክ ፊት ሄደው ይለምኑላቸዋል፣ ያማልዱላቸዋል። አማላጆቹ ማን ናቸው ወደሚለው ስንመጣ ጊዜ ነቢያቶች ያማልዳሉ። ነቢያችን ሰለላሁ ዐለይሂ ወሰለም አልአንቢያ የሽፈዑነ የውመል ቂያማ አሉ። የትንሣኤ ቀን ነቢያት ያማልዳሉ አሉ። ልብ በሉ፣ የትንሣኤ ቀን የሚያማልደው ከኃጢአት ንጹህ የሆነ አካል ነው። አማላጁ ማንኛውም ከኃጢአት ንጹህ የሆነ አካል ለኃጢአተኛ እንዲያማልድ እድል ይሰጠዋል። ታዲያ ነቢያቶች ከኃጢአት ንጹህ ናቸው። አላህ ስብሐነ ወተዓላ ከኃጢአት ጠብቋቸዋልና ያማልዳሉ። ከነቢያቶች መካከል ማን ነው ከተባለ መሲሁ ነው፣ ዒሳ ዓለይሂ ሰላም። ስለዚህ ያማልዳል። የትንሣኤ ቀን በዘመኑ ላሉ ለአማኝ ሰዎች፣ ኃጢአታቸው ለበዛባቸው ሰዎች እርሱን እንደ ነቢይ እንደ መልእክተኛ ተቀብለው አምላካቸውን አላህን እንደ አምላክ ተቀብለው እየኖሩ ያሉ ልክ እንደማናችንም ኃጢአትን ካደረጉ እነዚያ ሰዎች ከአምላክ ፊት ሄደው ያማልድላቸዋል። አምላክ ያላህ ሆይ ስለ ኃጢአታቸው አማልዳለሁ ይቅር በልላቸው ብሎ አምላክ አላህን ይጠይቃል። አላህ ስብሐነ ወተዓላ ይሰማዋል። ሌላ ከሚያማልዱ መካከል ልክ እንዲሁ መላእክቶች እነ መልአኩ ጅብሪል እነ ሚካኤል እነዚህ መላእክቶች ሁሉ ያማልዳሉ። ምክንያቱም ኃጢአት የለባቸው። ልብ በሉ፣ እንደ እስልምና አስተምህሮ መልአክ ኃጢአትን አያደርግም፣ ንጹህ ነው። ከዛሊክ ልክ እንዲሁ ማን ያማልዳል? ህፃናቶች ያማልዳሉ። ምክንያቱም ህፃን ልጅ ኃጢአት አልተጻፈበትም። አንድ ህፃን ልጅ የወላጆችህን የአዳምና የሔዋን ኃጢአት አለብህ በአንተ ላይ ተብሎ አይወለድም። በኢስላም ከኃጢአት ንጹህ ነው ማንኛውም ህፃን ልጅ። ነቢያችን ሰለላሁ ዐለይሂ ወሰለም ወስቢያን የሽፈዑን የውመል ቂያማ አሉ። ህፃናቶችም የትንሣኤ ቀን ያማልዳሉ አሉ። ማለት ለወላጆቻቸው ኃጢአት ላለባቸው ወላጆች እንዲያማልዱ እድል ይሰጣቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ህፃናት ልጆች እንዴት እንደሚያማልዱ ሲናገሩ ምን አሉ? ዩቃሉ ለሁም ኡድኹሉ አልጀና፣ ወደ ገነት ግቡ ይባላሉ። ሄደው በገነት በር ይቀመጣሉ። አላህ ስብሐነሁ ወተዓላም እያወቀ ይጠይቃቸዋል። ለምን አትገቡም ሲላቸው ጊዜ ያ ረበና ላ ነድኹሉ አልጀና ሐታ የድኹል መዐና አባኡና ወኡመሃቱና ይላሉ። ጌታችን አላህ ሆይ ከእኛ ጋር አብረው እናት አባቶቻችን ገነትን ካልገቡ አንገባም ይላሉ። ያማልዳሉ ከአላህ ፊት። ከዚያም አላህ ይፈቅድላቸዋል። ሂዱና እናትና አባቶቻቸውን አምጧቸው ይላቸዋል። ይዘዋቸው ይመጣሉ። ስለዚህ ህፃናት ልጆች የሞቱባችሁ እንዳታዝኑ፣ ይህን ማጽናኛ ሐዲስ መጥቶላቸዋል በኢስላም። የትንሣኤ ቀን የእናንተ አማላጆች ይሆኑላቸዋል። ስለዚህ ነቢያት ያማልዳል፣ መላእክት ያማልዳል፣ ህፃን ልጅ ያማልዳል። ሌላ ማን ያለም ያማልዳል ከተባለ አማኝ ሰዎች ወደ ገነት የተባሉ ወደ ገነት የገቡ አማኝ ሰዎች ጓደኞቻቸውን በገነት ውስጥ ይፈልጓቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሲፈልጓቸውም ያጧቸዋል። ጌታችን አላህ ሆይ ከእኛ ጋር አብረው ሲሰግዱ ሲጾሙ የነበሩ አማኝ ጓደኞቻችን የት አሉ ብለው ይጠይቃሉ። አላህም ይነግራቸዋል። እነዚህማ በኃጢአታቸው ምክንያት ታገው ይገኛሉ ይላቸዋል። ጌታችን ሆይ ከእኛ ጋር ሲሰግዱ ነበር፣ ሲጾሙ ነበር፣ እባክህን ምህረት አድርግላቸውና ለኃጢአታቸው ወደ ገነት አስገባቸው ብለው ያማልዳሉ። አላህም ይፈቅድላቸዋል። ሄዱና አምጧቸው ይላል። ይዘዋቸው ይመጣሉ። ይዛቸው ሲሄዱ ጊዜ ከሃዲያኖች እዛኔ ይመለከታሉ ይላል ቁርአን ሲናገር። ያዩና ምን ይላሉ? ፈማ ለና ሚን ሻፊዒን፣ ለእኛስ አማላጅ የለንምነ፣ ወላ ሰዲቅን ሐሚም፣ የቅርብ ወዳጅ የለንምነ፣ ፈለው አነ ለና ከረተን ፈነኩነ ሚነል ሙእሚኒን፣ አንዴ የመመለስ እድል ቢሰጠን ዳግም ወደዚያች ዓለም ወደ ምድር ከአማኞች ከሙስሊሞች እንሆን ነበር ብለው ይጸጸታሉ ብሎ ተናገረ። ፈለው አነ ለና ከረተን አይ ረጅዐተን ኢለ ዱንያ መረተን ሳኒያ፣ ዳግም ሁለተኛ የመመለስ እድል ቢሰጠን ዳግም ወደ ምድር ፈነኩነ ሚነል ሙእሚኒን፣ ከአማኞች እንሆን ነበር ይላሉ።
እንደ አጠቃላይ እነዚህ ሁሉ ዒሳም ያማልዳል ወይ ነው ጥያቄው? አዎ ያማልዳል። የዛን የትንሣኤ ቀን ለአማኝ ተከታዮቹ ኃጢአት ላለባቸው ከአምላኩ ከአላህ ፊት ቁሞ ያማልድላቸዋል። ምንም ጥርጥር የለውም። አይ ከሚገባው በላይ መልስ የሰጠኝ አመሰግናለሁ። ግን እንደው አንድ 30 ሰከንድ ከፈቀድክልኝ እንዳስተያየት እንደው እንደነዚህ አይነት ትምህርቶችን ከስድብ ውጪ ይሄን እንደዚህ አይነት ትምህርቶችን መማማር ቢቻል በቃ አንዱ የአንዱን በፍላጎት ነው ወደ አንዱ ወደዚህ አንተም ወደኛ እኛም ወደ አንተ ልንመጣ የምንችለውና በስድብ በዱላ በአንዳንድ ሰይፍ በመያዝ የሚመጣ ሃይማኖት ይኖራልም ይጠቅማልም ብዬም ስለማናስብ ማለት ነውና እንደነዚህ አይነት ትምህርቶችን እንደው ርዕስ አንዳንድ እየሰጠ ጥያቄ ብቻ መመለስ ሳይሆን ርዕስ ሲሆን ርዕስ ይዘህ እንደው ለ30 ደቂቃ የሚሆን ለምንም ይሁን በዚህ ርዕስ ላይ መነጋገር አለብን ዛሬ እያልክ አንዳንድ ትምህርቶችን መስጠት ብትችል ይሄ የራሴ አስተያየት ነው እና በጣም ከምልህ በላይ ነው የማመሰግንህ። እና በቃ እኔም የራሴ አንዳንድ ነገር ካለ እኔም ለመመለስ ዝግጁ ነኝ። አንተ ጋርም የሆነ ነገር ካለ ለመጠየቅ ዝግጁ ነኝ እና በእውነት አንደበትህ ጥሩ ነው እና እስከ ዛሬ ራሱ የት ነበርክ ባለማወቅ አንተን በሚል ሁሌ ይከታተላለሁ እና ስለዚህ በጣም አመሰግናለሁ። ክብረት ይስጥልኝ። እናመሰግናለን። ክብርና ያለኝ ነው። እስኪ እሺ ጥያቄ ምንድን ነው? እሺ በማስታወሻ ስለጻፍኳት ስለ ኢየሱስ ፈራጅነት ነው። በእስላማዊ አስተምህሮ ላይ ኢየሱስ በዳግም ምጽአት እንደሚመጣና ለፍርድ እንደሚቆም ተጽፏል። ታዲያ በምድር በሰማይም የመፍረድ ፍርድ የመስጠትና የመፍረድ ስልጣን እንዳለው ይናገራል እና ይህ ስልጣን የፈጣሪ ብቻ ከሆነ ኢየሱስ አምላክ አይደለም ወይ? ምክንያቱም መጽሐፍ ቅዱስ አብ አንድ ሰው ላይ እርሱም በሾመው በኢየሱስ ክርስቶስ በኩል ዓለምን በጽድቅ ሊፈርድበት ቀን ቀጥሯል ይላል ሐዋርያት 17:31 እና ኢየሱስም አብን ፍርድን ሁሉ ለወልድ ሰጥቶታል እያለ አንድ አምላክ ነው። ያን አንድ አምላክ ድንግል ማርያም ጸንሰዋለች አይደል? አንድ አምላክ እሷ ወልድን ነው አለ የጸነሰችው። እሱ ወልድ ማለት አንድ አምላክ ብቻ ነው ያለው አይደል? ያን አንድ አምላክ ጸንሰዋለች አይደል? እሷ ኦኬ። አንተ የሥላሴ አማኝ አይደለህም። ለካ ለአንተ እንደዚህ ነው ማስረዳ። ለአንተ አንድም ሶስትም ነው ብለን ምናምነው። መቼ ጠየቅኩኝ? ራስህን ጠይቀህ ራስህን መመለስ እሱ አይደል? እኔ የጠየቅኩትን መመለስ ነው መልስ ማለት። ስለዚህ ስንት አምላክ አለ ስለ አንድ አምላክ ነው ያለው አልከኝ። ያን አንድ አምላክ ድንግል ማርያም ጸንሰዋለች ወይንስ አልጸነሰችውም? አንድም ሶስትም ናቸው። አምላኮች ናቸው። አንድ አምላክ የምስጢረ ሥላሴ ስለማት ጥቅስ ልጠቅስልህ እችላለሁ፣ ግን ይሄ ምስጢረ ሥላሴ ነው። ለምን ካልከኝ አንዴ ልናገር ወይ ተናገር። አልጠየኩም። አንተ አሁን ራስህን ጠይቀህ ራስህ ልታስረዳ ነው። በሱ ሳይሆን በመለስ የምትችል ከሆነ ነው። ስንት አምላክ አለ ስልህ ጊዜ አንድ አምላክ ብለህ ነገርከኝ። ልክ እንዲሁ እንደመለስካት ያን አንድ አምላክ ድንግል ማርያም ጸንሰዋለች ወይንስ አልጸነሰችው? ነው ጥያቄ። ጸነሰችው። እሱ ወልድን ነው እሷ የጸነሰች። አልጠየቅኩም። እሱ ያን አንድ አምላክ አለ ብለኸኛል። ያን አንድ አምላክ ጸንሰዋለች እንላለን ወይንስ አንልም? ያን አንድ አምላክ ጸንሰዋለች ወይንስ አልጸነሰችው እንላለን እንጂ። በጣም ጥሩ። ከተጸነሰው አምላኮች ሌላ አምላክ የለም አይደል? አንተ የሥላሴ አማኝ አይደለህም። እኛ አንድም ሶስትም ብለን እኮ ምናምን ተረባከና ጠየቅኩም። ያን አንድ አምላክ ጸንሰዋለች ብለህ አሁን መለስክ። በጣም ጥሩ። ከተጸነሰው አምላኮች ሌላ ያልተጸነሰ አምላክ አለ ወይንስ የለም? አብ በሰማይ አለ። ያልተጸነሰ ሌላ አንድ አብ። ሌላስ ያልተጸነሰ ሌላ አለ? ይኸውልህ አሁን አንዴ አንተ አስተምሮህ ነው እኮ እኛ አንድም ሶስትም ነው የምንለው። ገብቶሃል አይደለ? አንተን እምነት እኮ አልጠየቅኩም ስዩሜ። አሁን እንደ መጽሐፍ ቅዱስ ያለው ነው። አሁን እንደ መጽሐፍ ቅዱስ ስንት አምላክ ተጸንሷል ብዬ ስለ ጊዜ የአንዱ አምላክ ተጸንሷል አልክ። ኦኬ ይቅርታ ላሻሽልልህ። እኛ አምላካችን አንድም ሶስትም ነው። አንድም ሶስትም ነው የሚል መጽሐፍ ቅዱስ ላይ ያለ እንደዚህ አንድም ሶስትም ነው ይላል መጽሐፍ ቅዱስ አምላክ። አዎ እሺ፣ የትኛው ምዕራፍ ነው?
አንዴ እሺ ደቂቃስ አውጣለሁ። እሺ ተክለ ማርያም እሺ ቢኒያም ቢኒቸው ቢናለም ወይዬ እሺ እንዴት ነህ? ይሰማኛል። ይሰማል? ይሰማል። ኔትወርክ በጣም ይዘገያል። ቢኒ ኔትወርክን አስተካክለና እሺ። ያላ ቦሶ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ሪያሊቲ አይደል የምንነጋገረው ነው ወይስ የሆነ ሌላ ነገር? እንደኔ የሆነ መረዳት ከቻልክ ነው አይነን ምናገርህ ማለት ነው። የሆነ የእናንተን መረዳት ማናውቀዋለን። እሱ ሳይሆን ጥያቄው አምላክ አንድም ሶስትም ነው ብሎ ልክ እንዲያስተማረ እኮ ላነብልህ ነው። አንድም ሶስትምነታቸውን እንዴት እንደገለጹ ላሳይ ነው። እንደዚህ እንዴት ገለጻቸውን ሳይሆን ቃል ነው እኛ የፈለግነው። ምክንያቱም መጽሐፍ ቅዱስን ሙሉ ስናነብ ጊዜ አምላክ አንድ ብቻ እንደሆነ ነው ያገኘ ነው እኛ። ነገር ግን ክርስቲያኖች መጽሐፍ ቅዱስ ላይ የሌለ እምነት አላቸው። እሱም አምላክ አንድም ሶስትም ነው ብለው ያምናሉ። አምላክ አንድ ብቻ እንደሆነ ሲያስተምር መጽሐፍ ቅዱስ ያየነውን የሚያፈርስ ነቢያቶች ከመጽሐፍ ቅዱስ ላይ አንድም ቦታ ላይ አይ አምላክ አንድ ሳይሆን አንድም ሶስትም ነው ብለው ልክ እንዲያስተማሩበት ልክ አንድ ነው ብለው በግልጽ እንደተናገሩ ማለት ነው። አሁን አንተ አሁን እኔ የምነግርህ ነገር ልታደምጠኝ ከሆነ ነው የምነግርህ እንጂ የሆነ እንደዚህ ሌላ አማርኛ ልታወራ ከሆነ አላወራም። ምክንያቱም አንደማመጥም። ይሄ ደግሞ ሃይማኖታዊ አንተም ሃይማኖት ነው እኔም ሃይማኖት ብለን ካመንን የምናወራው ነገር ሪያሊቲ መሆን አለበት። አሁን ወደ እርሱ ስመጣ አብርሃም የሚባል አባት አለን እኛ። ጥቅሱን ነገር ነበረ ረዋከን አንድም ሶስትም የሚል ቃል አለ ወይንስ የለም ነው ጥያቄ። መልስ አለ በለንና ከዚያ በኋላ ወደ ጥቅሱ እንሄዳለን። ከሌለ የለም በል። አለ እኮ አልኩህ እኮ ላነብ እኮ ነው። በቃ ምዕራፉን ንገረን እስኪ። ምዕራፍ ስንት ቁጥር ስንት ላይ ነው አምላክ አንድም ሶስትም ነው የሚል ቃል በቃል ያለው? ስማኝ ዘፍጥረት 18 ከቁጥር 1 ጀምሮ ነው ማነብልህ። ዘፍጥረት 18 ቁጥር 1 ላይ እንደዛ የሚል የለም። አምላክ አንድም ሶስትም ነው የሚል ቃል የለም። እያየሁት ነው። ላንብብልህ። እያየሁት ነው። ላሳየህ፣ ላውጣልህ። እሺ በቀትርም ጊዜ ዛፍ ተቀምጦ ሳለ እግዚአብሔር በመምሬ በአድባር ዛፍ ተገለጠለት። አንድም ሶስትም ነው አምላክ የሚል ቃል በፍጹም የለም። እዚህ ጋር አንዱን ቀጥል አንብበው። ሁለተኛው እባክህን አታድክምን። አንድም ሶስትም ነው የሚል ቃል አለ ወይ ነው ጥያቄው። ስለዚህ ቀጥል አንብበው። ሁለቱንም ቀጥል አንብበው። አይኑንም ሶስት ሰዎች በፊቱ ቆመው አየ። ባያቸውን ጊዜ ሊቀበላቸው ቆይ እንጂ አዳምጥ። እሺ አምላክ አንድም ሶስትም ነው ይላል ቃል እዚህ ጋር። አይኑንም ባነሳ ጊዜ እነሆ ሶስት ሰዎች በፊቱ ቆመው አየ የሚል ቃል አለ እዚህ ጋር እኮ። እያነበብኩልህ እኮ ነው። አንድ ተጠብቅ ሳይሆን አምላክ አንድም ሶስትም ነው የሚል ቃል አለ ወይ ነው ጥያቄው እኮ። አለ እኮ እያልኩህ እኮ ነው። ላንብብልህ። ቆይ ተረጋጋ። በቀትርም ጊዜ አብርሃም በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ ዛፍ ስር ተገለጠለት። አይኑንም በአነሳ ጊዜ
እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ አለ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ አቤቱ በፊትህ ባለሟልነትን አግኝቼ እንደሆነ ባሪያህን አትለፈኝ አለው ማለት ነው። አሁን 3 ሰዎች መጡ፣ አብርሃም ግን አንድ አድርጎ ጠራ። ለምን ቢሉ አንድነታቸውና ሶስትነታቸውን ሲገልጽ ነው እንደዚህ ብሎ የጠራው ማለት ነው። ወይ ፈርስ አይደለም። አሁን የቤተክርስቲያን ትምህርት እንድታስተምረን ሳይሆን አምላክ አንድም ሶስትም ነው የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ ነው ጥያቄ እኮ። አላየህም? አንድም ሶስትነታቸውን ሲገልጽላቸው አምላክ አንድም ሶስትም ነው የሚል ጥቅስ አላየህም? የለም። ኦኬ፣ እንደሱ ካልክማ እኮ እኛ ስሉስ ቅዱስ ብለን የምንጠራቸውን ስሉስ ቅዱስ ብሎ ነው እንጂ ያለ ስላሴ ብሎ እኮ የለም እኮ። የለም። ስለዚህ የክርስትና እምነት መጽሐፍ ቅዱስ ላይ የለውም ማስረጃ፣ ስላሴ የሚልም የለም። የለም እንደሱ አይደለም። አንተ እንደምታወራው ሳይሆን ይኸውልህ አንተ እንደ መንፈሳዊ አሁን ሃይማኖት ነህ ያለህ ስታወራ ማለት ነው። እንደ ሃይማኖት ስታወራ እኔም አንተን ሃይማኖት እንደዚህ ነው የምረዳ ልረዳ እችላለሁ። አሁን አንተ ብታወራኝ እኔ ግን አሁን ማወራ ምንድነው የተቀመጠው ስለ አምላኬ አንድ አምላክ ብቻ ነኝ ብሎ አስቀምጧል። ያ ምንም የማያሻማ ገብቶሃል አይደለ? ሁለትም አይደለሁም ሶስትም አይደለሁም ዘግቶልኛል። አሳያለሁ ላሳይህ ቃል በቃል ነው የምታሳይኝ። የት እያልክ ነው አይደለ? ስለ አምላኬ ስናገር የት ነው እያልከኝ ነው? ላሳይ። አምላኬ አላህ አንድ ብቻ ነኝ እያለ ይናገራል። ሁለትም እናንተ አስተምሮ ነው። አዎ ማለት ስለ አንተ ብመጣ እንደዚህ ነው መረዳ ምናምን ስላልክ ነው። እኔ በዚህ ላይ የሚያሻማ ትምህርት የለኝም ነው እየነገርኩህ ያለሁት። ቃል በቃል ለምናገረው አምላክ አንድ ብቻ ነኝ ብሎ እንደተናገረ አሳይሃለሁ። አምላክ አላህ ሱብሓነሁ ወተዓላ ቁል ሁወ አላሁ አሐድ ይላል። በርካታ ቦታ ላይ ከ16 እና ከዚያ በላይ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ አንድ ብቻ እንደሆነ ይነግረናል። መጽሐፋቸው ላይ አንድም ሶስትም የሚል የለም። ነገር ግን አንድ አምላክ እንደሆነ ይናገራል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ምን ይላል? ስዩም ዮሐንስ 18 አልከኝ? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ብቻህን እውነተኛ አምላክ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። በጣም ጥሩ። ብቻህን እውነተኛ አምላክ የተባለው ማን ነው? አብ ነው። አብ ብቻውን እውነተኛ አምላክ እሱ ነው። መጽሐፍ ቅዱስ ላይ አንዱ አምላክ የተባለው ማን ነው? በሙሉ መጽሐፍ ቅዱስ ላይ አንዱ አምላክ የተባለው ማን ነው? ስዩም አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው። አብ ወልድ መንፈስ ቅዱስ። አልጠየቅኩም እኔ። አንዱ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? መጽሐፉ ላይ አብ ነው፣ ግን አብ ባለበት ደግሞ ወልድ መንፈስ ቅዱስም አለ። በጣም ጥሩ። መጽሐፉ ላይ ምንድነው የሚለው? አብ ነው አንድ አምላክ። ሉቃስ 22 አውጣ። ሉቃስ 22 አውጣ። ላምበል አንድ አምላክ ማን ነው የሚለው መጽሐፍ ቅዱስ ላይ አብ ነው የሚለው። አለቀ በቃ። አንድ አምላክ ቅዱስ አይደለም በፍጹም መጽሐፍ ቅዱስ ላይ እንደዛ የሚል የለም። ሉቃስ 22 አውጣ። ስማለሁ አንዱ ነው። እሺ ጠብቀኝ። ሉቃስ የሚገርመው መጽሐፉ ላይ እንደዛ ነው የሚለው አለ። ወላሂ ክርስቲያኖች ተመልከቱ። ግን እነሱ ወልድና መንፈስ ቅዱስም አብረው እንትን ናቸው ብላ ያምናሉ። ተመልከቱ። መጽሐፉ ነው እኔ እየጠየቅኩ ያለሁት የነበረው አሁን ትክክለኛ መጽሐፉ ላይ አንድ አምላክ የሚለው ማንን ነው ስለው አብን ነው አለ። አለቀ። መንፈስ ቅዱስ እና ወልድ ያበላቸው ምንም እኔ እኮ ነገርኩህ እኮ አሁን አብን ቢለው ወልድና መንፈስ ቅዱስ በእነሱ ላይ አሉ።
አሁን ምንድነው መሰለ እኔ የምነግርህን እንደ ክርስቲያን ሆነ ነው የምትረዳኝ። ገብቶሃል አይደለ? እኔ የእናንተ ለመስማት ሳይሆን እኔ እዚህ ጋር የመጣሁት መጽሐፉ ላይ ያለው ነው። እሱን ነው እናንተ እንድትሰሙ ነው ጥሪ የማደርግላችሁ። አንድ አምላክ ብሎ እየገለጸ አንዱን አካል እናንተ ግን ሶስቱ ካልሆኑ አይሆንም ብላችሁ እምቢ አላችሁ፣ ካዳችሁ መጽሐፉ። አይ እንደዛ አይደለም። ወላሂ ምሬ ነው። ከሶስቱ ላነብልህ ነው። እስከዛ ሰው ማውራት ከቻለ ማውራት ይችላል። አይሽ ከላይ ያለ ሰላም እንዴት ነህ? አልቱጋ ስንቴ አባተ አንተ ነህ እንደምታስተምረኝ ነው ይላል። አሁን በእኛ አስተማሪያቸው ክርስቲያኖች። እሺ አልቱጋ አለ እኔ ከራሴ አንዳች አልናገርም። እሺ ክርስቲያኖች እንዳነበብኩ እናገራለሁ። ንግግሬም ቅን ነው። መጽሐፉ ላይ ያለው ከራሴ አልናገርም። ዳሩ ግን ትምህርት ውስጥ መጽሐፍ ቅዱስ ነው። አንተ ጋር እንዴት ነህ? አንተ ጋር ሰላም ነው? እንዴት ነህ? ደህና ነህ ወይ? አይሰማም? ይሰማል? ደህና ነኝ። አለ ነሽ ክርስቲያን ነህ? አለ የሚያምረው ስራ ላይ ሆኜ ነው። ሙስሊም ነኝ። ረኔ ዋሪፍ ሰላም ነሽ? ሰላም ነው ወንድሜ። ማነው? አልሐምዱሊላህ ሁሉ ሰላም አለን። አልሐምዱሊላህ